አንድ ነገር ስታዩ የሆነ ነገር ስታዩ ሌላ ሰው ሲናገር ስታዩ ምንም አይነት እንትን እኔ ጋር የሚፈጥረው ነገር የለም። ምንም አይነት ነገር እሺ፣ በቃ ምንም ዲፈረንት የለውም። የሆነ በቃ የሚያበሳጭኝ የሚያናድደኝ የሆነ በቃ በእነሱ ቤት በጣም የሌለ ነገር ተናግረዋል። መቤቴን ቼክ አላደረጋችሁም ማርያምን። ስለዚህ እሱን ነገር ያዙልኝ። እነዚህን ነገሮች አስተካክሉ። ቅብጥ ቡስት ነው በቃ ይቱም መጣ ዝንጥ አድርጋችሁ ልቀቁ። ልዩነታችንን በምንድን ነው ማየት የምትችሉት? በቃ በሆነ ነገር እዩ ምን አይነት ልዩነት እንዳለን። እኔ እስከ ዛሬ ድረስ ከሁሉም የሆነ ክፍተት ቦታ ሲኖረኝ ሰው ሜንሽን አድርጌ ቪዲዮ አልሰራም። ልዩነታችንን እዩ። እስከ ዛሬ ድረስ ሁሉም ሜንሽን እያደረጉኝ ይሰራሉ። ገባችሁ? ሰው አይሰለቸውም እንኳ ሰው በዚህ እንኳ ተማሩ፣ በዚህ እንኳ ተማሩ። ስለዚህ አያስፈልግም። ይበቃል። የሚፈልጉትንም ነገር አግኝተዋል። የሚፈልጉትን ማድረግ የሚፈልጉትን የሆነ ተጽዕኖ መፍጠር የሚፈልጉትን ነገር አድርገዋል። ገባችሁ አይደለ? እኔ ጋር ያልደረሰ ነገር ግን ደግሞ እኔ ጋር ደርሷል ተብሎ ሌላ ሰው ጋር የደረሰ ነገር ሁሉ ነበር። ብዙ ነገሮች አሉ። እኔ ባለፈው በወራ ብዙ ነገር አወራለሁ ብዬ ነበር አይደለ? ካስታውሳችሁ እና ማላወራበት ምክንያት ሁሉም በየራሱ ነው። ዝም ብሎ ራስ በራሱ ነው መልስ እየተሰጣጣ ያለው ሰው። ለዛ እኔ ደግሞ መልስ መስጠት የለብኝም። ለማንም መስራት ነው ያለብኝ። እኔ የምንፈልገው መስራት ነው። ማንንም መንካት አልፈልግም። አያሻፍረኝ ብለው የሚነኩ ከሆነ ይሄዱበት፣ የትም አያደርሳቸውም። እሺ፣ እኔ መስራት ነው የምፈልገው። እኔ መስራት ነው የምፈልገው። እኔ መስራት ነው የምፈልገው። ገባችሁ? መስራት ነው የምፈልገው። ማንንም ሰው መንካትም ማንንም ሰው የሆነ ነገር ማለት አልፈልግም። መናገር ብፈልግ እኔ ድሮ አፋቸውን ሲከፍቱ እየገቡ ብዙ ነገር ስባል መናገር እችል ነበረ። ብዙ ነገር መመለስ እችል ነበር። ግን ደግሞ ሚዛኑ ሴትና ወንድ ልዩነት ኖረን ታውቃላችሁ። እኔ ወንድ እነሱ ሴት ሆኑ። የራሱ የሚያስጠላ ነገር ነው። ገባችሁ? ስለዚህ እንደዛ ነው ያለው ነገር። እግዚአብሔር መድኃኒዓለም ፈጣሪ ከፍ ያደረገውን ነገር ማንም ዝቅ ሊያደርግ አይችልም። ፈጣሪ ካላብጠለጠልና ዝቅ ካላደረገን ማንም ሰው ዝቅ ሲቆፍሩ ብለው ሲቆፍሩ ቢያድሩ ማንም ሰው ዝቅ ሊያደርገኝ አይችልም። እኔ ከሆነ ቦታ ላይ ጠፋው ማለት ስራ ጀመርኩ ማለት እመቤቴን ትዝም ብለውኝ አያውቁም። እመብርሃንን ገባችሁ? አይደለም ስጄ ሰው ይቅርታ ምጠይቅበት አይደለም ሰው ይሄንን አድርጉ ይሄን ሰው ተናገረኝ ምናምን የምልበት ቀርቶ ትዝም አይሉ። በቃ ትዝም እኔ በቃ ነገ ጠዋት ምን ይዤ አዲስ ነገር ይዤ ልንጣ፣ ከነገ ወዲያ ምን ይዤ ልንጣ፣ እዛ ላይ ነው እንትን የገባችሁ። ሴት ልጅ ነኝ። ብዙ ነገሮች ያስፈልጋሉ። ብዙ ነገሮች መሳካት አለባቸው። እኔ እዚህ ጋር ባለፈው እንደዚህ የሆነ በጣም ተሰምቶኝ ማድረግ ስላልቻልኩ ግን በሰዓቱ ባደርግላት ልተርፍ የምችል ልጅ ነበረች እና ስለ እሷ ምሳሌ መጥቼ ለሴቶች ስነግራችሁ ሪከርድ አድርገው ምና የቤት ኪራይ ደረሰ እንዴ? እኔ ግምጃ ከዚህ ከመሀላችሁ ምን አድርጋችሁ ሊታውቃላችሁ? ምንም ከማንም ምንም ፈልጌ አላውቅም። ከማንም ምንም ከድሮ ጀምሬ ንጽት ኩረት ጥርት ያልሆነኝ እኔ ግምጃ አምላክን ይሄ ደርሶባት ነው ይሄ ደርሶባት ነው አኖራችኋለሁ። እንደዛ የሚሉትን ሰዎች እኔ አኖራችኋለሁ። ክርስቶስን የሆነ ሰው ወየው ገብቼ ብናገር ቢያውቁ ኑሮ ምንነትሽን ሲል ነበረ። ማርያምን ቢያውቁኝ ደስ ይለኝ ነበር፣ ግን አያውቁኝም። ግን ደግሞ እነዛኞቹ ያውቁኛል። ገባችሁ? እነዛኞቹ ያውቁኛል። ሜቢ የጎደለ ነገር ስላለ ነው እኝኝ የሚባለው በየቀኑ በየነጋ በየሰዓቱ። እኔ አንድ ነገር ሳልናገር እነሱ 32 የሚያወሩት የጎደለ ነገር ስላለ ነው። ምንም ነገር እንኳ ቢያንስ እኮ እንደ እህት ሁኜ ነው ሁሉንም ነገር ሳረግ የኖርኩት። ሰው ያ ነገር ስለጎደለ ነው። እሺ ማሮች፣ እኔ ደግሞ አይጨንቀኝም አይጠበኝም። እዛ ጋም ከዚህ ከአዳኞቹ ተበትነው የሄዱ ልጆች ተግተው ነው። ገባችሁ? ይሄ ነው እንደዚህ ነው እንደዚህ ነው። እኔ ደግሞ አላቅም በጎን ማውራት። እዚህ ካወራኋችሁ አወራኋችሁ አለቀ። እነዛ ደግሞ በጎን ይጋታሉ። ገባችሁ? ላይክ በልቶ ማደር ስላለበት ግዴታ ሁሉም ሰው ለዛ ነው ደፋ ቀና የምንለው። እና ግን ደግሞ እንደዚህ እስከ መቼ ድረስ
እና እኔ ሰው ላይ አልደርስም። ማንም የፈለገውን ይበል፣ ማንም የፈለገውን ይናገር፣ ማንም ገብቶ ይስደበኝ፣ ማንም ያንቋሽኝ፣ ማንም ያብጠልጥለኝ። እኔ ሰርቼ መኖር ነው ፈልገው፣ ሰርቼ ማደር ነው ፈልገው፣ ሰርቼ መብላት ነው ፈልገው። እናንተ ማታውቁኝ፣ እነሱ ግን ጠንቅቀው የሚያውቁኝ ግምጃ ነኝ። እሺ እመብርሃንን ገባችሁ? ሴቱኝ እንኳ ከወንድ ልጅ ሳይሆን እነሱ ከኔ እጅ ነው የሚጠብቁት። ወንድ ወልዶ ወንድ ያሳደገኝ አይደለም። ከዚህ ከማንም የሆነ ለቃቅሜ አይደለም ለወስድ ቀርቶ እኔ ሴቱኝ እኔ ግምጃ ሴቱኝ ከኔ ይፈልጉ እንጂ እንደሆን እንጂ እስከ ዛሬም ስኖር እኔ ከነሱ አንዲት ነገር ፈልጌ አላውቅም። ገባችሁ? የሰው ልጅ ባሏለበት ቦታ ላይ ሲሰደብ ዝም የሚለው ያ ሰው ያቀኛል ብሎ፣ ስለዚህ እኔ ያቁኛል ብዬ ነው ዝም የምለው። ያን ነገር ደግሞ እናንተም እኔ ስተው መተው አለባችሁ። እሺ እሺ፣ ገባችሁ? እናንተ ምን ያክል ነው ዛሬ ተፈላጊነት ያላችሁ? በጣም ተፈላጊ ናችሁ አይደለ? ለምን ይመስላችኋል ተፈላጊ የሆናችሁት? ለምንድን ነው ተፈላጊ የሆናችሁት? እውነት ኮፒ ሊንክ እንድታደርጉ ፋሚሊ እንድትሆኑ? ይሁን እሺ፣ ሁሉም ነገር በሂደት እናየዋለን። ደስ የሚለው ነገር ደግሞ እኔን እዚህ ጋር ወጥተው ከሚጋጋጡት በላይ ጥንቅቅ አድርገው ያቁኛል። ጥንቅቅ አድርገው። ስለዚህ አትሳደቡ፣ አትሰዳደቡ፣ ማንም ጋር አትተቻቹ። እነሱ ባያቁኝም እንኳ እናንተም ታቁኛላችሁ። አብራችሁኝ የኖራችሁት እናንተም አላችሁ። እኔ ከአረብ ሀገር ጀምሮ እስካሁን ድረስ ማለት ነው ታቁኛላችሁ። ስለዚህ እኔ ይህን ሁሉ የተናገርኩትኝ ለእናንተ ነው። ጭንቅላታችሁ ውስጥ ክተቱት። እኔ ምንም በሌለውበት እንደ አህያ ስወቀጥ እመቤቴን ሁሉን ብጥልጥል እያደረኩ በመረጃ ማውጣት እችል ነበር። ክርስቶስን ግን ደግሞ እኔ ሴትም ብሆን ወንድም ያሳደገኝና ትንሽ ከቆብጠጥ የሆነ መረር ያለ ነገር አለኝ። እልህ አለብኝ። ገባችሁ? እነሱ ዘቀጡ ብዬ አብሬ የምዘቅጥ ልጅ አይደለሁም እና ሚዛኔን አውቃለሁ። እነሱ እንዳሰቡት ወይም ማንኛውም እንደሚያወራላት ሴት በሆን ኖሮ ዛሬ እዚች ቦታ ላይ አልቀመጥም ነበር። በህይወትም ላልኖር እችል ነበር። አይደል ማለት እና እንደዛ ነው ያለው ነገር። አትሳደቡ። የሰው ድምፅ እያመጣችሁ ቪዲዮ እኔም ፎቶ አትፖስቱ። ቤታችሁን አጥሩ። የእኔ ኦዲየንሶች እስከሆናችሁ ድረስ ቤታችሁን አጽዱ። የማይሆን ቪዲዮዋችሁን ገብቻ ያለው አጥሩ። አያስፈልግም። እሺ በቃ ሽበላ ችግር የለውም። እኔ በቃኝ። እኔ ለልጆች ነው ቪዲዮ አጥሩ። የማያስፈልግ ነገር አያስፈልግም። ብቻ የኔ ፍቅር አንድ ሆነሽ ነበር የመጣሽው። በ6 በ7 ሰው ተቀየርሽ። የኔ እናት ሳቅሽ አንድ ብቻ ነበርሽ አንቺ እና ቪዲዮ አጥሩ። እሺ ማሮቼ ቪዲዮ አጥሩ። ምክንያቱም አንዳንድ የሪከርድ ገብቼ ሳይ ከስር ሌላ ሰው ሳይ በጣም ደብሮኝ ነው ከዛ ቤት የምወጣው እና አጥሩ። እሺ የምፖስቱን ነገር እወቁ ምናምን ነገር እሺ። እና አሁን ይሄ ሪከርድ ነገ ጧት 6 7 8 9 ቦታ ላይ ሪከርዱ ፎቶ ተለጥፎ ምናምን መቀጥቀጡ አይቀርም። እሱን ነገር ደግሞ ተጋፈጡ። እሺ እካካሙላ እቃዋን እያንካካች ነው የምትሰርበኝ። ምን ሌላ ነገር ምን ታመጣለህ? ምን ልታረጋችሁ? ምንም እቃ ማጠቢያ ነው። ክርስቶስን እንዲህ ምን ያርጉ እነሱስ? በምን ይጠቡ እንዴ? መቤቴ ግዴታ ነው። አሁን የሆነ ነገር እያየን ነው። ዩቱብ ከፖስትኩኝ ዩቱብ በአንድ በኩል ስልካችሁን ከፍታችሁ እነዛ ደግሞ ስልኩን እንኳ አይዙትም። ስልኩም በጀርባዋ በቂጧ ስር ባለው ኪስ ውስጥ ትከታለች። ኤርፎኗን ታረጋለች። ስትል ነው የምትውለው። ስለዚህ ለእንደዚህ አይነት ሰው ደግሞ እኔ አልጨነቅም። ሰው እናንተም ደግሞ አትጨነቁ እሺ። ቢያንስ እኔ ከዛ ከማንካካቱ ከዋይፋይ ስርቆት ወጥቻለሁ። እግዚአብሔር ይመስገን። ሌላውን ተውትና
መጣች አልመጣች ሄደች። ዋይፋዩን ዘጋችብኝ። ላይ አውርቼ አንቺ የምትችው ሪከርድ ያለ ኢትዮጵያ ሪከርድ ነው ምናምን የሚለው እሱ ማለት ነው። እኔን ሜንሽን አድርጎ ቪዲዮ ሰራብኝ አስመሳይ ናት ብሎ። አንቺ አስመሳይ ሰው አግኝተሃል። የት ነው የኔ ማር? የት ነው ልጁ? ጠቁሙኝ። እንደው አለ ማሪ እቺ አስመሳይ እኔና ራህመትን ነው ሜንሽን አድርገው አትሳደቡ ስላት እናንተ አይወዷችሁም በአንድ እግራቸው እዛ ናቸው በአንድ እግራቸው እዚህ ብሎ ቪዲዮ ሰራ። ከዛ ከፍቶኝ አይ ችግር የለውም ከታች እኛ አስመሳይ በላቸው። እሺ ማሬ የታባላቸው ሂድባቸው ይመቸው። አሁን እንደው እርግጠኛ አሳድጉት። እሺ ባይዘዋ ያዳኞቹ ኢትዮ ሪከርድን ጎበዝ ነው ማለት እኔ ሌላ እንትኖቹን ሳይሆን የሆነ የሚናገራቸው ንግግሮች ጎበዝ ነው እና አሳድጉት። እሺ ይጠቅማችኋል። የሆነ ከለላ ይሆናችኋል ኢትዮ ሪከርድ። እና አንዳንዴ የሚደበርበት ሲያጣሱስ እና በእናንተ ሄድባችሁ እንጂ ኧረ እውነቱን ሊወቅ ብዬ ነው እኔ ምንም ማለት ላይ ግን ያኔ እየተከታተለ ከዛ ደግሞ አንድ ነገር ልንገራችሁ። ቆይ አንዴ አንቺም ደገምሽኝ በግ በናትሽ ኩዊን እንኳ አስገቢያት ስንስብ ሌላ ሰው እየሳቡ እኮ ነው። እንደ ጀግኒ ምንናርግ ወሬኛ አውቃለሁ። ወሬኛ ሄሎ አሁን ቆይታያቸው አሁን ካወራሁት ሁሉ ተረድታችሁኛል? ሳትረዱ ነው ዝም ብላችሁ ያለፋችሁት? ንገሩን ከታይ ንጓ ትረጅኛለች። መውች አንቺን አይደለም መልሱልኝ ከታች። ተረድታችሁኛል? ቤተል ሁላችሁ እሺ ተረት በቃ ማንም ይስደበኝ አይደለም ስሜን ሳያነሱ ይሄ ቁሪቁሪኝ ውይ ጋልዬ እንደዚህ እኮ ነው ታሊያ መሬም ማነው ምንድን ነበር ደግሞ ሌላ አንድ የፈመሰ ቃል ኔ አንድ ቃል ሊዶስ ሊለንበሱ አረ መስራት እፈልጋለሁ ውዴ። ቫይራል ወጣ ማናት ቫይራል ወጥቷል። በስማ እና ማሮች እየተአል ያለችኝ ቁጡ ነኝ። ኦፍኮርስ ቁጡ የቁጡ ልጅ ነኝ። እናቴ ትሙት ኦፍኮርስ ማሬ። አይ እና ማለት ነው እኝኝ በጣም ቆይቷል ከፈመሰ። እኝኝ በጣም ፈምሷል። ግን ቁጡ ነኝ እና ተአሊ ያመሬም ፈምሷል። ተአሊ ፈምሷል። እና እሱ ደግሞ 24 ሰዓት ነው ሲባሉ የሚውሉት እና ስለለመዱት ጭንቅላታቸው ላይ ስለሚያቃጭል ለዛ ነው። እሺ እና እንደዚህ አይነት ነገር እያመጡ ሲፖስቱ እንዳፖስቱ፣ ሰው ሲከረብተኝ እንዳከረብቱ፣ እኔም በቅን የሚናገር ሰው ቤታችሁ ውስጥ አትፖስቱ። ሴትም የሚሆኑ ወንድ የሚሆኑ እሺ ስሪበት። እሰራበታለሁ ውዴ ቢቹ መቤቴ ጠብቁ፣ እሰራበታለሁ። እሺ የሆነ ነገር ባለባበስ የመተው ሊያሳቅቁ በሆነ ነገር ሊያሳቅቁ እንዳይሞክሩ ማሬ። እነሱ የሚያዩት እናንተ የምታዩት በቪዲዮ ነው። እኔ ደግሞ እዚህ ጋር ማንኛውንም ሰው የማገኘው በአካል ነው ማሬ። ስለዚህ እኔ ግምጁ የሆነ ጎደሎ ቢኖረኝ ማንንም ሰው ሂጄ በአካል አላገኝም ማሬ። ጽድት ቁልት ስላልኩ ነው ማንንም የማገኘው። ዛሬ እያሉ የሚከተሏቸውንም አብሬያቸው የነበርኩት። ስለዚህ ለእነሱ ማብራራት እኔን አይጠበቅባችሁም። እሺ ልጅ ነይ እናት እወድሻለሁ። እሺ ምረት የልብሽን መሻት ትፈጽምልሽ። ሁሌም ከፍ በይልኝ፣ ኑሪልኝ። በጣም ነው የምወድሽ። አንቺንም የሆነ ጊዜ አዳኞቹ ጋር ገብቼ ፍቅሬን ገልጫለሁ። በጣም ነው የምወዳችሁ። አንቺንም በአንቺ ዙሪያ አንቺን የሚደግፍ እኔ በጣም ነው የምወዳችሁ። ማርያምን ነው እና ኪዳነ ምሕረት የልብሽን መሻት ትፈጽምልሽ፣ ያሰብሽውን ታሳካልሽ። ሁሌም ከፍ በይልኝ። እኛ የመዳም ቅመሞችን ከፍ ለማድረግ ትልቅ ቦታ እንድንደርስ ብርታታችን ነሽ እና መቤቴ
ያምሽንም ሁሉንም ነገር ከላይሽ ላይ ታንሳለሽ። መብርሃን ትጠብቅሽ። ሁሌም ጸሎት አድርጌ ስነሳ ስምሽን የክርስትና ስምሽንም ባላቅ ሁሌም ስምሽን አነሳለሁና መብርሃን ትጠብቅሽ። የኔ ልዩ የኔ ምን ልበልሽ? እሺ ምን ልሆንልሽ? ምን ትሆኝልኝ? እንደምን አባቴ ልሆን በኪዳነ ምሕረት እኔ አላመንኩም። መቤት በጣም ነው የምወድሽ። በቃ በጣም ገደብ እስከሌለው ታውቂያለሽ፣ ገደብ የሌለው ነገር መብርሃንን ሁላችሁንም አዳኞቹ ግምጅይ እኔ አላምንም። እወድሻለሁ በጣም ይሽናት። እኔም እወድሻለሁ የኔ ወርቅ። አመሰግናለሁ ለምርቃቱም። አሚን። እግዚአብሔር ይስጥልኝ የኔ ቆንጆ። አንቺን ፈጣሪ ባለሽበት ይጠብቅልኝ። እወድሻለሁ። ሌሎቻችሁም እንደዚሁም ከታች ያላችሁ ማለት ነው። ይቅርታ ግምጆ መዝሙር ልጋብዝሽ? ለብቻ ወይም በውስጥ ደግሞ አስቀምጭልኝ። አሁን እዚህ ሁሉም እንትን የተባለ ስለሆነ እሺ፣ ያው እንትኔ መዝሙር ስለሆነ ነው ይቅር በሉኝና፣ እሺ እዘምርልሽ በድምፅ። እሺ ደስ ይለኛል። በውስጥ ላይ በውስጥ እንደዚህ ውስጥ ላይ አስቀምጭልኝ፣ እሰማዋለሁ። እሺ እኔ እናት። እሺ ማለት እሺ፣ አመሰግናለሁ። በርችልኝ። እሺ እኔ እናት። አውሩ እንጂ ምንድነው ጸጥ? እኔ የሆነ ነገር የሚነክፋችሁ ነው የሚመስለኝ። በተለይ አቢሲናያዊት፣ መነናዊት፣ ቲጂ፣ ዳማ ከሲ ዙዙ ምንድናችሁ? ቆይ እናንተ ኬውን ምን እያረጋችሁ ነው? እንኳ አስገቢያት በያቸው አይሰማም። እንኳን አስገቡላት። ጀግኒት ራሱ እንዳይደብራት እንኳን አስገቡላትና ሰው ትጅዬ የኔ እናት የኔ ቆንጆ እንዴት እንደምታምር ፕሮፋይልሽ ደግሞ ሌላ ሰው አላረጋትም። ኑካን አስገቢላት። ተይ ኑካን አስገቢላት። ኪዩን የኔ ፍቅር በቃ እኔ ልውጣላችሁ፣ ተጫወቱ፣ እረፍት ላድርግ። ወዳችኋለሁ። ሰናይ ሌሊት። ተከባበሩ፣ አንድ ሁኑ። እሺ አንድ ሁኑ። አንድነት ነው የሚያስደስተውም ደስ የሚለውም ነገር። እንደዚህ ቫይራል የወጣ አካውንታቸውን እዩት፣ አንዳንዶቹን ገብታችሁ። ምክንያቱም እነዛ ሰዎች የሚያረጉትን የሚፖስቱትን ምን መናገር እንዳለባቸው ምን ቦታ ገስት መግባት እንዳለባቸው ጠንቀቀው ነው የሚያውቁትና ጥንቃቄ አድርጉ። ለምንም አይደለም ይሄ ለሰው ለሚሳደበው ለዚህ ለመልሱ እዛ ሂዳችሁ ደግሞ ያንን አይታችሁ እነሱን እዚህ መጥተው አይተው መመላለሱን አይደለም እናንተ ብትውት እርግጠኛ ነኝ ስለሚሰለችው እነሱም ያቆማሉ። ስለዚህ የምትፖስቱትን ነገር ወቁ። ከማን ጋር ምንድን ነው በቃ ሁሉንም ነገር ማለት ነው። እና እናታችሁ ሙቼ ነው የምወዳችሁ ስላላችሁ እና በጣም ነው የምወዳችሁ። ደህና ደሩ። እግዚአብሔር ባላችሁበት ይጠብቃችሁ። የታመመ ይዳንልን፣ የታሰረ ይፈታልን። የሞቱ ነፍሳቸውን ፈጣሪ በአጸደ ገነት እንዲሁም በሙስሊም ወይ ደግሞ በጀነት ያኖርልን። ፈጣሪ ሀገራችንን ሰላም ያርግልን። አሁን ላይ የሚያስጠላው ደስ የማይለው ነገር እዚህ ላይ 24 ሰዓት ሲባላ ሲናከስ ይውላል ረል በየቦታው ላይ ደግሞ በቃ ምንም የማያውቁ እናቶችም በቃ ወጣቱም እየሞተ እያለቀ ነው እና ጸሎት ነው የሚያስፈልገው። ከምንም በላይ ንስርን አንድ መውቱሉ ከምንም ነገር በላይ የሚቀርመው ጸሎት ነው። ከምንም ነገር በላይ ከእምነት የተረፈ ነው ሁሉም ነገር እና ፈጣሪ ይጠብቃችሁ። በእምነታችሁ ምንም ያክል እንኳ በጣም ችላ ያላችሁ ሰው ብትሆኑ ፈጣሪ እሱ እንደ ሰው አይደለም። በጣም ችላ ያላችሁ ሰው ብትሆኑ እና በጣም አምወዳችሁ። እግዚአብሔር ባላችሁበት ይጠብቃችሁ። ስራችሁን ይባርክልኝ። የምታገኙትን ነገር በረከት ይኑረው።
እናት አባቶቻችሁን ጠብቅላችሁ። በየቦታው ወጥተው የሚቀሩ ወንድሞቻችንን ፈጣሪ በቃ ይበል። አገር ሰላም ሲሆን ወደ ሀገራቸው የለፋችሁበትን ልትኖሩበት ትመጣላችሁ። ስንቶቹ አሉ ማሮች አንጀታቸው ርር ብሎ ቤታቸውን ሰርተው ጨርሰው ወደ ሀገር መግቢያቸው ሰዓት ቤታቸው ተመቶ ፈርሶ ብርቅጥቅጥ ብሎ እንደገና ከዜሮ የሚጀምሩ የሚወጥኑ ብዙ ልጆች አሉና ከዛ መሀል ካልሆናችሁ ራሳችሁ እድለኛ ናችሁ። ወደ ፈጣሪ እንትን በሉ። አሁን ላይ በኛ አካባቢ በጣም የሚያስጠላ ነገር ነው። በጣም የሚያስጠላ ነገር ማርያምንም እና ጸሎት ነው የሚያስፈልገው። እሺ እና ማሮችዬ ጸሎት አድርጉ በየእምነታችሁ። ምንም አይነት እምነት ይኖራችሁ። እኔ ከበፊትም ቢሆን የሰው ልጅ እምነት አከብራለሁ። ለምን ዝም ባታምኑም እናንተ ያኖረኛል እምነቴ ነው ካላችሁ መኑበት እና ጸሎት አድርጉ። ከምንም በላይ ሀገራችን ሰላም ይሆንልን። ወጣችሁ በሰላም ግቡ። የምታገኙት በረከት ይኑረው። በቃ ጠንካሮች፣ ብርቱ ጠንካሮች ሆኑ። ከሰው ልጅ የሆነ ነገር የሆነ አለ አይደለ? ከመጥፎ ነገር ይልቅ በላይ ጥሩ ነገሩን እያያዛችሁ የሰው ምን የሚጠቅም ነገር ተናገረ፣ የሰው ምን የሚጠቅም ነገር ሰራ የሚለውን ነገር ብንይዝ እስከዛሬ እንደኛ የት የሚደርስ አበሻ ብቀኛ ስለሆነ ነው የማያድገውም የማይወጣለትም። ከፍ ሲሉ ከስር የሚያጠፏቸው፣ ትንሽ ከፍ ሲሉ የሚጠፉት ምቀኞች ስለሆነ ነው። ራስ በራሳችን እኔ እዚህ ተቀምጬ እኔ እዚህ ደፋ ቀና እያልኩኝ እሷ እዛ ማን ስለሆነች ነው? እኔ እዚህ 24 ሰዓት እየተገተትኩኝ እሱ ማን ስለሆነ ነው እዛ ቦታ ላይ የሚቀመጠው ነው። እና ፈጣሪ ከምንም በላይ የምቀኝነት የሚለውን ነገር እንደው ፈጣሪ ያጥፈው። እናወዳችኋለሁ። ኑሩልኝ። ክፉ ነገር አይንካችሁ። መልካም ነገር ሁሉ ይግጠማችሁ። መልካም ነገር ለእናንተ ከብዛት ጥራት። እሺ 6 7 8 9 10 ሰው እዚህ ጋር አላችሁ። አሁን 600 700 800 ሰው ኦልሬዲ እስከ 3000 እስከ 4000 ሰው አለ አይደለ? ያ አይደለም ዋናው። 2 ሰው በቂ ነው ከተናበበ። በአሁኑ ሰዓት ግን 2 ሰው ሆኖ እንኳን መኖር ከባድ ነው ማሮቼ። በየቦታ የምታዩዋቸው በቪዲዮ ሰላም ሆኖ ይመጣሉ። ስንት ጦርነት አለ መሀላቸው፣ ስንት ጦርነት። ከቪዲዮ በኋላ አይተያዩም እነዛ ሰዎች፣ አንድ ላይ አይተያዩም። ገባችሁ? ሁሉም እንደዚህ እንደምታዩ ሰላም አይደለም። እናንተ ልክ አሁን አንቺም አንደኛይቱ ማርያም ቤት፣ ያችኛይቱ አንደኛው ማርያም ቤት ነው አይደለም የምኖሩት።